ከርግብግብታው ጋር በመስማማት የምትፈልገውን ተቀበል። በምድር ላይ ያለ ነገር በሙሉ በተለያየ የርግብግብታ መጠን ይርገበገባል። መንፈስን የሚቀሰቅሰውን ነገር ለመቀበል በህይወት ልታስበው ለምትፈልገው ነገር የርግብግብታው ተስማሚ መሆን አለበት። አንተ ልክ በተለያየ ፍሪኩዌንሲ እንደሚተላለፍ የሬዲዮ ጣቢያ ነህ። ጃዝ ማዳመጥ ከፈለክ የሬዲዮ ጣቢያውን ጃዝ ወደሚያስተላልፈው ጣቢያ ትቀይረዋለህ። በህይወቱ ውስጥም ብልጽግናና መትረፍረፍ ከፈለክ የሐሳብህን ጣቢያና ስሜቶችህን ወደ ብልጽግናና መትረፍረፍ መቀየር አለብህ። ከእርግብግብታው ጋር ተስማሚ ለመሆን ቀላል መንገድ ቀንህን ሁሉ እንደ ፍቅር፣ ደስታ፣ አድናቆትና ምስጋና የመሳሰሉትን አዎንታዊ ስሜቶች በመፍጠር ላይ ማትኮር ነው። የምትፈልገው ሁሉ ኖሮ ቢሆን ሊሰማ የሚችለው ስሜት መለማመድም ትችላለህ። እነዚህን ስሜቶች በምታስባቸው ሐሳቦችም መፍጠር ትችላለህ። በእርግጥ ሐሳቦችህ ሁልጊዜም ስሜቶችህን ይፈጥራሉ። ስለዚህ ስሜቶችህ ወደ አሉታዊ ሲለወጡ ራስህን ማስቆምና የመሳብ ህግ ደራሲዎች ኤስተርና ጄሪ ሂክስ የተሻለ ስሜት ሐሳቦች ብለው በሚጠሯቸው አዎንታዊ ሐሳቦች መተካት አስፈላጊ ነው። ለምሳሌ ለባንክ ብድር የምትከፍለው በቂ ገንዘብ እንደሌለ ማሰብ የፍርሃትና የተስፋ ማጣት አሉታዊ ስሜቶችን እንዲሁም ለቤተሰብ የተሻለ መስጠት ባለመቻል እፍረትና ጥፋተኝነት ይፈጥራል። ነገር ግን ለነዚህ አሉታዊ ሐሳቦች ጉልበት ከመስጠት ይልቅ ሐሳቦችን አዎንታዊ ወደ ሆኑ ሐሳቦች ቀይር። ለምሳሌ የምከፍልበትን መንገድ እፈልጋለሁ ማለት ወይም ብድርህን በቀላሉ በጊዜ ስትከፍል በአይነ ህሊና ማየት። በመጀመሪያ ይህ ሂደት ላንተ እንግዳ ሆኖ ይሰማ ይሆናል። እውነቱ ግን በጊዜ ብዛት የምትችለው መሆኑ ነው። የሚያነሳሱ፣ መንፈስ የሚቀሰቅሱ፣ የሚያበረታቱ ሐሳቦችን ብቻ መምረጥ ተማር። በፍላጎትና በጥብቅ ስርዓት ልታዳብረው የምትችለው ልማድ ነው። የእርግብግብታ ተስማሚነት ለመፍጠር ማረጋገጫዎች ተጠቀም። ራስን ከምትፈልገው ነገር ጋር ወዳለው እርግብግብታ ተስማሚነት ለማምጣት ሌላው መንገድ ማረጋገጫዎችን መጠቀም ነው። ማረጋገጫ የምንለው በአሁን ወቅት ያስተዋልከው የግብ ወይም የፍላጎት መግለጫ ነው። እነዚህም ግብ ሲፈጸም የሚኖርህን ሐሳቦች፣ ምስሎችና ስሜቶች ለውስጥ ህሊና ለመንገር ልትጽፋቸው ከዚያ ሁልጊዜ ደጋግመህ ልታነባቸው የምትችላቸው ነገሮች ናቸው። ማረጋገጫ እንደዚህ አይነት ሊሆኑ ይችላሉ። ደብረ ዘይት የባህር ዳርቻ ላይ 1000 ካሬ ላይ ባረፈ ከሐይቁ ፊት ለፊት ባለ ቤት ውስጥ ስለመኖር ደስተኛና አመስጋኝ ነኝ። ወይም ያለ ብዙ ድካም በየወሩ 10,000 ብር በባንክ ሂሳቤ ውስጥ ስለማስቀምጥ ደስተኛ ነኝ። ልክ ግብህ እንደተፈጸመ አድርገህ እያሰብክ ማረጋገጫዎችን ስትጠቀም ራስህን ለምትፈልገው ነገር የእርግብግብታ ተስማሚነት ለመደገፍ በሚያስፈልገው በዚያ ከፍ ባለ የደስታ ስሜት ላይ እንዲቆይ ታደርገዋለህ። በሌላ በኩል የምትፈልገውን ባለማግኘት ቅር መሰኘት ከእርግብግብታው ሰልፍ ያወጣሃል። የምትማረር፣ የምትወቅስ፣ የምትፈርድ፣ የምትገምትና የጥፋተኝነት ስሜት የሚሰማ ከሆንክ የምትፈልገውን ለመቀበልና ለመፍቀድ አይቻልም። እነዚህ ስሜቶች የምትፈልገውን ሁሉ እንዲርቅ ይገፉታል። በህይወትህ ሁሉ የምታቀርበው ጸሎት አመሰግናለሁ የሚል ከሆነ ያ በቂ ነው። በአድናቆትና በምስጋና የእርግብግብታን ተስማሚነት ፍጠር። በፍጥነት ግብህን የሚገልጹ ሁለት ኃያላን ስሜቶች አድናቆትና ምስጋና ናቸው። አስበው፣ የምትፈልገው የትኛውንም ነገር ስታገኝ በመቀበልህ የአድናቆትና የምስጋና ስሜት ያድርብሃል። ትኩረት ልትሰጠው የሚገባህ ታላቅ ስሜት አድናቆት ብቻ አይደለም። የምትፈልገውን ነገር ወደ ራስህ ለመሳብ ምስጋናም ኃይልም የአእምሮ ዝግጁነት ነው። አድናቆትን የየቀኑ ስርዓታችን በማድረግ የአድናቆት ልማድ እንዲኖረን ማድረግ እንችላለን። በቀን ከ5 እስከ 10 ደቂቃ አድናቆት ላይ ትኩረት ለማድረግ ወስን። በማስታወሻ ላይ የምታመሰግንባቸውን ነገሮች ዝርዝር። እኔ ስጀምር እንደዚያን ያደረግኩት። አድናቆትና ምስጋናን በተመስጦ መለማመድ ትችላለህ። ይህም ዙሪያን በመመልከት የሚያስደስትህን የሆነ ነገር አስተውል። እንዴት አስደናቂ የሚያምርና ጠቃሚ እንደሆነ ያሰብ ትኩረትህን ሰብስበህ ተመልከተው። የራስህ ነገር ከሆነ በህይወትህ ስላገኘኸው አድንቅ። አድናቆትህ እየጨመረ እየመጣ እንደሆነ እስኪሰማ ድረስ መመልከትህን ቀጥል። ይህንን ስታደርግ ለዩኒቨርስ እባክህ እንደዚህ አይነት ብዙ ስጠኝ የሚል መልእክት እያስተላለፍክ ነው። በመጨረሻ የምታደንቀው ሌላ ነገር ምረጥ፣ ከዚያም ደግሞ ሌላ፣ ከዚያ እንደገና ሌላ። በመጨረሻም አሁን ይህንን መጽሐፍ ከማንበብ እረፍት አድርጋችሁ ያላችሁበት ቦታ ሆናችሁ አድናቆትን ተለማመዱ። ምን እንደሚሰማችሁ እንደሚያደርግ አስተውሉ። እዚህ ጋር ቁልፉ የአድናቆትን ልምምድ ማዳበርና በህይወታችን ልናደርጋቸው የሚገባን ነገሮች ያለማቋረጥ መፈለግ እንድንጀምር ነው። ይህ ነገር የምታገኛቸውን ሰዎች አዎንታዊ ነገሮችን ማድነቅንም ይጨምራል። ስለነርሱ መጥፎውን ሳይሆን
መልካም የሆነው ነገር ላይ ብቻ ትኩረት ማድረግ ስትማር ከነርሱ ጋር ያለ ግንኙነት እንዴት እንደሚለወጥ በማየት ትደነቃለህ። የምትፈልገውን እንደምታገኝ እመን። ከዚያ እርምጃ ውሰድ። ፍላጎታችን መሰረታዊ ነገሮችንና ኃይልን፣ ድርጊትን፣ ሁኔታን፣ አጋጣሚንና ተፈላጊውን ውጤት ለማሳካት የሚያስፈልጉ ግንኙነቶችን ይስባል። ዝርዝር ውስጥ መግባት አያስፈልገንም። እንደውም በጣም መሞከር መልሶ ሊጎዳን ይችላል። ፍላጎቶችን ለማሳካት የውስጥ ያልሆነው የማሰብ ችሎታ ከዩኒቨርስ ጋር እኩል ይሰራል። የምትፈልገውን ለማግኘት ማመን ማለት ምን ማለት ነው? ይህ ማለት አዎንታዊ ነገሮችን መጠበቅ መለማመድ፣ የወደፊት ህይወትህን ከአንተ በላይ ኃይል ያለው እጅ ላይ እንደተቀመጠ በማወቅ ቀንህን በእርግጠኝነት መምራት ማለት ነው። የምትፈልገው በፍጹም እርግጠኝነት የመሆኑ ጉዳይ በጽናት ላይ የተወሰነ ነው። ይህ ደግሞ ሁል ጊዜ ቀላል አይደለም። መትረፍረፍና ደስታን ከማግኘት የሚከለክላቸው እምነታቸው ውስን መሆኑ ነው። ይህ አንተንም የሚመለከት ከሆነ በመጀመሪያ ውስን እምነትህን የሚገባህ ዋጋ ያለ፣ ተወዳጅ፣ ተፈላጊ፣ ችሎታ ያለው እንዲሁም በበቂ ሁኔታ ጎበዝ፣ በበቂ ሁኔታ ጠንካራ፣ በበቂ ሁኔታ የሚያስብ፣ በበቂ ሁኔታ የሚስብ፣ በበቂ ሁኔታ መልካምና ለአንተ አስፈላጊ በሆኑ ነገሮች ሁሉ በቂ እንደሆንክ በሚያመለክቱ ሐሳቦች መለወጥ አለብህ። አንድ ጊዜ የምትፈልገውን ማግኘት እንደምትችል ካመንክ ሁለተኛው ክፍል እርምጃ መጀመር ነው። የሚፈለገውን ውጤት ለመፍጠር የምትፈልገውን ልታገኘው እንደቀረብክ እምነትህን የማጠናከር እርምጃህን መጀመር። ይህ መጠበቅህን ከፍ ያደርገዋል። የምትወስዳቸው አንዳንድ እርምጃዎች እኔ ግልጽ እርምጃዎች ብዬ የምጠራቸው ናቸው። እነዚህም ዓላማ ዶክተር ለመሆን ከሆነ ኮሌጅ ገብተህ ባዮ ኬሚስትሪና አናቶሚ ኮርሶችን እንደመውሰድ ወይም ዓላማ ክብደት መቀነስ ከሆነ አመጋገብህን እንደመቀየር አይነቶቹ ማለት ነው። እነዚህን ለማድረግ ዩኒቨርስ ልዩ ሁኔታዎችን እንዲሰጥህ መጠበቅ አያስፈልግህም። ምን ማድረግ እንዳለብህ ግልጽ ነው። ከዚያም ደግሞ የሚያነሳሱ እርምጃዎች የምላቸው አሉ። እነዚህ እርምጃዎች ውስጣዊ ምሪትን ስትቀበል፣ ለምሳሌ ደመነፍስ ሲነግርህ ወይም የሆነ ነገር ሲሰማ የምትወስደው እርምጃ ነው። ብዙ ሰዎች በአይነ ህሊናቸው በሚያዩት ወይም በተመስጦ ጊዜ እነዚያን ሐሳቦች ለመያዝ ወረቀትና እርሳስ አጠገባቸው ያስቀምጣሉ። ብዙ ጊዜ ሙሉውን ነገር አታየውም። ነገር ግን በበቂ ሁኔታ ጠንካራ በሆነ እምነት ሌሎች እርምጃዎች እንደሚከተሉ እየተመለከትክ ወደፊት በመንቀሳቀስ እርምጃ ትወስዳለህ። መንፈስን የሚቀሰቅስ እርምጃ መቼ መውሰድ እንዳለብህ ወቅ። የመሳብ ህግ በግቦች ላይ መስራት ሲጀምር ብዙ ሐሳቦች፣ ስልቶችና መንፈስን የሚቀሰቅሱ ነገሮች ወደ ዕውቅና ሲመጡ ታገኛለህ። እነዚህም በአይነ ህሊናችን ነገሮችን በምናይ ጊዜ ወይም በተመስጦ ወቅት የሚመጡ አርቆ የማየት ብልጭታዎች ሊሆኑ ይችላሉ። አንዳንድ ጊዜ እድሉ ባልተጠበቀ የስልክ ጥሪ ወይም ድንገት በአጋጣሚ ባገኘው ሰው አማካኝነት ሊታይ ይችላል። በሌላ ጊዜ ደግሞ ወደ ግብህ ለመድረስ የመጀመሪያ እርምጃህን ለመጀመር የሚያስፈልግህን ገንዘብ ባልተለመደ የገንዘብ ልውውጥ፣ የዋጋ ቅናሽ ወይም ሌላ ከፍ ያለ ገንዘብ ያመጣልህ ይሆናል። ሆኖም እንደገና ወደ አእምሮ የመጣና የጻፍከው ዝም ብሎ ስሜት መንፈስን የሚቀሰቅስ ሐሳብ ወይም ስልት ሊሆን ይችላል። እነዚህን መንፈስን የሚቀሰቅሱ እርምጃዎች ብዬ እጠራቸዋለሁ። ልትሞክራቸው ወይም ሊሰሩ ይችላሉ ብለህ የምታስባቸውን በዘፈቀደ የተመረጡ ሐሳቦችና ስልቶች አይደሉም። ከዚህ ቀደም ከቁም ነገር ያልቆጠርካቸው ነገር ግን የመሳብ ህግን በመጠቀምህ ወደ አእምሮ የመጡ አቀራረቦች ናቸው። ያንተ ሥራ እነዚህን ወደ አእምሮ የመጡትን ሐሳቦች እንደየራሳቸው መለየትና ከነርሱ ጋር የተዛመደው ኃይል ላንተ ባደላበት ወቅት በፍጥነት እርምጃ መውሰድ ነው። አዎንታዊ ሐሳቦችን ማሰብ ብቻ በቂ አይደለም። እድሉን ስታገኝ እርምጃ መውሰድ ይገባሃል። የምትፈልገውን ወስን። ያንተ ሥራ በምትፈልገው ነገር ላይ ትኩረት ማድረግ ብቻ ነው። እንዴት እንደምታገኘው አትጨነቅ። ያ የዩኒቨርስ ሥራ ነው። እናም እንደምናየው እርሱ ሰዎችን፣ ሁኔታዎችን፣ ገንዘብና ሌሎች የምትመኘውን ግብ ላይ እንድትደርስ የሚያስፈልጉ ነገሮችን የማምጣት ክስተት ላይ ጎበዝ ነው። በትክክል የምትፈልገውን የምትወስነው ሆነ ብለህ ይሁን። ትኩረትን ሐሳቦች ላይ አድርግ። ከሐሳቦች እርግብግብታ ጋር የሚያያዙ ሰዎችን፣ ነገሮችንና ልምምዶችን ይስቡልሃል። ልክ እንደ አቅጣጫ ጠቋሚ መሳሪያ ግቦችህን ለዩኒቨርስና ለቴክኖሎጂዎች ስታቀርብ በሚያቀርብልህ ነገር ትደነቃለህ። ይህን ጊዜ ነው አስማቱና ተአምራቶቹ በእውነት የሚሰሩት።
ህልሞቻቸውን፣ ፍርሃቶቻቸውንና ፍላጎቶቻቸውን ለአምላክ ለመስጠት ለሚፈቅዱ ክርስቲያኖችና ሌሎች የእምነት ሰዎችም እንዲሁ ነው።